እኔ በእውነት ለምንድነው ግን እንደዚህ ቅንትም ብለው መቼ ነው ግን ለሀገራችን በቅተን ቤተክርስቲያን ምን ሄደው ውዶች መቼ ነው? ዛሬ ትናንት ምናምን ጠፍተው ነበር የኛ ውቦች በኢንስታግራም ላይ ፎቶ ፖስት አድርገውልናል። በጣም 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 የሚያስገርም ፎቶ ነው የተፖሰተው። እግዚአብሔር እንዴት እንደሚያምሩ ቤተክርስቲያን ሄደው ምናምን ቅማምዬም እንዲሁም ሸበለዋም ማለት ነው። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። በጣም ይቅርታ ውዶቼ ማለት ወደ ገደለው ሰላም ሳላችሁ ስለገባኝ ማለት ነው። የምሬን ነው የምላችሁ ማለት በዚህ ፎቶ በጣም ነው የተመሰጥኩትኝ። እግዚአብሔርን አላቅም የሆነ መንፈሳዊ ቦታ የሚሄድ ሰው ምናምን ነገር እንደዚህ በተለይ ደግሞ እንደዚህ ነጠላ እንደዚህ የሚለብስ ምናምን ነገር እንደዚህ ሳይ በጣም እቀናለሁ። በመንፈሳዊ ህይወት ውስጥ ያሉ ሰዎች ምናምን ያስቀኑኛል። ለምን ብትሉ ላይክ እንደዛ ለመሆን ውዶቼ ቆራጥ መሆን አለብን ከብዙ ነገሮች ምናምን ነገር እና ብዙ ነገር ማውራት ፈልግ ነበረ። ትረዱኛላችሁ የልቤን ማለት ነው ምን ማለት እንደፈለኩኝ። ብቻ እንዴት እንደሚያምሩ ብሩኬና ሀይሚዬ ማለት ነው አብረው። አቤት ፈገግታ፣ አቤት ፈገግታ። ሁሉም ነገር አልፏል ተመስገን ብሏል ብሩኬ። እንዲሁም አዎ ከምንም በላይ አለፋችሁት፣ እግዚአብሔር ይመስገን። ከምንም በላይ እንግዲህ እግዚአብሔር መጨረሳችሁን ያሳምርላችሁ ማለት ፈልጋለሁኝ። አላቅም የምር ጦሮታችን እየሰመረልን ነው። ቅዱስ ሚካኤል ክብሩን ይውሰድ። እውነት ሁሌም እንደምለው ማለት ነው አልፏል። ከዚህም በላይ ገና ብዙ ነገሮችን ታልፋላችሁ። ብዙ ነገሮችም ሊኖሩ ይችላሉ። ሰው እንደዚህ ተዋዶ ሲያዩ የማይፈልጉ ሰዎች አሉ። የፍቅር መእስ የሆኑ ሰዎች አሉ እና ምክንያቱም እነሱ ፍቅርን አልኖሩትም። ላይክ ፍቅርን አላገኙትም። በተፋቀረ በተዋደደ ሰው በንጹህ ፍቅር የሚቀኑ ሰዎች አሉና እግዚአብሔር በመሃላችሁ ይሁን ማለት ፈልጋለሁኝ። እና ለናፈቋችሁም እንደው ለናፈቋችሁም መተዋል ማለት ነው። እኛ ናፍቆቶች